ዛሬ እንግዲህ ቤተሰቦቼ ትናንት ቪዲዮ አልጫንኩም ነበረ። ያው ቻናሌ ትንሽ ችግር አለበት ተበላሽቶ ደብሮኛል። እንግዲህ እህቶቼ በጣም የሚያሳዝነው እንግዲህ ሊካወቃችሁት የሀሚ አፍቃሪ እሱ የሚጃጃለው እሱን ታውቁታላችሁ። ምንቴ ተብዬ ይሄኛው ደግሞ ሊክ ካስታወሳችሁት አንደኛ አብርሽን አፈቅራለሁ ብላ መጀመሪያ የልጅነቴ ፍቅረኛለሁ ብላ ስትቀባጥር ህይወቱን ስበጠበጥ የነበረችው የእሱ ወንድም ነው ልጁ። ሁለተኛ ደግሞ የነብሩኬ ጓደኛ ነው። ሀሚም ፀጉር ቤት እሱ ቤት ሄዳ እንደምትሰራ ነው የተናገረው። ሶስተኛ ደግሞ እና ሀሚ ቻናል አስተዋውቃለታለች ሰሞኑ። እሱንም ለማመስገን ነው የመጣው የጨረቃ ፋሚሊዎችን። እንግዲህ ያው ትናንት ሀሚና ብሩኬ አይታቸው የተፈጠረው ሰዎች ለቀን ጭቅጭቅ ላይ ናቸው። እንግዲህ ልጁ እንደተናገረው ሀሚን አግኝቻት ነበር። እሷ ከቡታጅራ መራቅ ነው የምትፈልገው። ብሩኬ ግን ደግሞ ሁሉን ነገር ለምን ትደብቅኛለሽ? አብሬ ጋፈጣለሁ ነው። ልክ ነው፣ የእኛም ጥያቄ ነው። መደበቋ ትልቅ ስህተት ነው። ልጅቷ ደግሞ ተቸግራ ነው። ስለዚህ ብሩኬ ደግሞ በሌላ ነው ያዞረው። አልተረዳትም። ጥያቄ ችግሯንም ቀርቦ አልተረዳትም። ከጭቅጭቅና ያለማዳመቅ ግፍልት የሚለው ነገር አለው። ከሱ ውጭ ተረጋግቶ ስቲነሽ ብሎ እንኳ አላዳመጣትም። እና እንግዲህ ልጁ እንደተናገረው ዛሬ ትልቅ መረጃን ይዤ መጣሁ ብሏል። እንግዲህ እህቶቼ ይሄ ሙንቴ ተብዬው ተናግሯል። ሀብሎ ሲጀምር ሀሚን አፈቀርኩ ያለው ውሸቱን ነው። አፍቅሯት ሳይሆን ከኋላ ይዞ ማን እንደሚያበረታተው ቀጥልበት፣ ጎብዝ እያሉ እንደሚያበረታቱት በአንደበቱ ሰምተናል። ይሄ ማለት የሀሚም የብሩኬም ወዳጅ ሳይሆን እኔ ጥላቶች ነው የሚላቸው። ገብቷችኋል? የብሩኬ ፍቅረኛ ብትሆኑ ከሀይም ያለያይታችሁ ብር እዛ የምልኩበትን እኔ እኮ እናታችሁ የምትበላ የላትም፣ በኑሮ ውድነት ችግር ላይ ናት። ለእናታችሁ ለቤተሰብ ብትረዱ በፈጣሪም ታገኙታላችሁ። ለምን ሀሚ ከብሩኬ ስለተለየ እናንተን አያገባም፣ አያፈቅርም። በጣም ታሳዝናላችሁ። የሰው ህይወት ደግሞ በታትናችሁ መጨረሻችሁ አያምርም። ሴቱ ናችሁ ያውን በሴት ላይ እና ስለዚህ ሙንቴ ተብዬው ደግሞ እጅ ሌላ ከሆን አይረሳም። ይሄ ቆዳ እነሱ በልበል እያሉት ነው። ሁለተኛ ደግሞ እያበረታቱ የልብ ልብ የሰጡት ከስተጀርባው ሰው እንዳለ ዛሬ ግልጽ ሆኗል። ሰላም አለይኩም ሀገሬ ዩቱብ ቻናል ተከታታዮቼ፣ ውዶቼ፣ ማሮቼ፣ የሀገሮቼ ልጆች በያላችሁበት ሰላማችሁ ብዝዝት ይበል። ሀገራችንን ሰላም ያርግልን። እንዲሁም ክርስቲያን እህቶቼ ሰላማችሁ ብዝዝት ይበል። እንግዲህ ሰሞኑን እያያችሁን ነው። እንግዲህ የአፍቃሪ ተብዬውም ይሄ ውርጭ የመታው ባህር ዛፍ የሚመስል ሰውዬ አስቸግሯል። ነገም ዛሬም ሀይሚ እያለ መለፍለፉን አልተውም። እሱ እንደዚህ ወጥቶ በኮንፊደንስ የሚናገረው አይዞ ስላለው ከጀርባው ሰው እንዳለው ታውቋል። እሱም በይፋ አይዞ የሚሉኛሉ የምታበረታቱ ብሎ ትናንት አመስግኗል ጭራሽ እንዳለ። ዛሬ ደግሞ እንግዲህ ሰሞኑን ይቅርታ የሊ ስሙ ረሳሁት ሀሚ ጋር መቶ ቪዲዮ የሰራው ነው። ሀሚ ያስተዋወቀች ለልጅ ነው እንዳለው እንግዲህ ከሙንቴ አፍቅሯት አይደለም ከኋላው አዞ የሚል በጀርባው አለ። ሁለቱን ለመለያየት እየተሰራ ነው እና እሱም ማስረጃ ካሜራ እንዳትይዝ ብሎ አስጠንቅቆት ነበረ። ያው እንግዲህ ይሄኛው ልጅ ደግሞ ጀርባው እና ያሳየው። ልጁ ደግሞ ትንሽ ተጨቃጭቋል። ለምን ምናምን ልክ ነው ልጁ ወንድም የራሱ ጀርባውን ቢታይ ቁመቱን በድምፁ ሊለዩት ይችላሉ። ተሳስተ አደጋ ላይ ነው እየጣልከው ነው ያለው። ያው አንተም ለራስም ጥቅም ነው በአንድ በኩል ለሰብስክራይብ እና ለዩ ባይሆን ልጁ ባለ ሰዓት የማይታይ ድምፅ እኮ ራሱ ይለያል። ማን እንደው ሊያውቁት ይችላሉ። ልክ ነው። ስለዚህ ልጁን ያለ ማጋለጥ በስተጀርባ በኩል ብጨርስ ከዛ በኋላ ወደ ሚዲያ ብመጣ ጥሩ ነው። እንግዲህ የሀሚና የብሩክ ህይወት እንደ አብርሽና እንደ ሩታ ሊሆን የቡታጅራ ልጆች ሀ ብለው ሊጀምሩ ነው ስራውን። የሰው ህይወት የቡታጅራ ልጆ የሰው ህይወት ከመጥበጥበጥ ወንዱ ተቀምጦ ስራ ፈቶ በዚህ ህይወት ብር መብላት ለምዷል። በጣም ያሳዝናል። እንግዲህ የልጅ ሰጥቷል ፎቶ ሁሉ። እነዚህ ናቸው በስተጀርባ ያሉት። ሙንቴ ተብዬው አፍቃሪ ሳይሆን ለመለያየት የተላከ ነው። በስተጀርባው ሰው አለ እና ለጥንቃቄ ፎቶ ሰጥቷል። ወንድሜ እንግዲህ አንተ እንዳየው የብሩኬ እና የሀሚ ትክክለኛ ወዳጅ ነኝ፣ ጓደኛ ነኝ፣ ብዙ ነገር ስለነሱ አመስግንሃል። ትክክለኛ ወዳጅ ከሆንክ ትክክለኛ እነሱ እንዲጠቁ ካልፈለግ በትኩሱ የተቋጨ ነገር መፍትሄ አለው።
ይሄን ነገር ደግሞ ለሀይሚ ሳይሆን ለብሩኬ ፎቶ ራሱ ብታሳያቸው እንደው በርቀት እንኳ አይቶ ፎቶቸውን ሀሚም ልትጠነቀቅ ትችላለች። እንደው ትክክለኛ ከሆንክ እኔ አላቅም። በአሁኑ ሰዓት የሰው የሚያስደስተው ሰው የለም ኢትዮጵያ ላይ ሰው እንዲያለቅስ አንገት እንዲደፋና የሰውን ህይወት የሚበታትን ነው በአሁኑ ሰዓት። በተለይ የቡታጅራ ልጆች እኔ እንጃ እነሱ በተለይ በዚህ ነገር ስራዬ ብለው ተያይዘውታል። የአብርሽ ሲቀዘቅጥ በአብርሽት ደግሞ ገብተዋል በነ ብሩኬ። በጣም ያሳዝናል እውነት። የቡታጅራ ልጆች ልቦና ይስጣችሁ። እንግዲህ ብሩኬም እንዲጠነቀቅ ወንድሜ እባክህ እባክህ። ኮሜንትም በብዛት ኮሜንታተሮች ጽፈውልሃል። ለብሩኬ ስጠው ነገ ዛሬ ሳትል ጥንቃቄ አርግ። ብሩኬና ሀሚ ደግሞ የጥላት በተስፋፋበት ሰዓት ጭቅጭቃችሁን ባትጨቃጨቁ፣ ችግራችሁን በውስጥ ብፈቱ በጣም ትልቅ ነገር ነው። እናንተ በተጨቃጨቃችሁ ቁጥር ጥላቶች ክፍተትን እየፈለጉ ነው። ሀሚም ቢሆን ልቦና ይስጥሽ። አንቺ እንኳ ብረጂ እሱም ብሩኬ በሰሞኑ ባረግሽው ነገር ሙሉ በሙሉ ጥፋተኛ ነሽ። አምነሽ ይቅርታ ተባብላችሁ ችግራችሁን ፍቱና ወደ ሚዲያ ነው። ችግራችሁን ካልፈታችሁ ካሜራ ይቅርባችሁ። እውነቴን ነው። እንደዚሁ ነው የመጣው። ሰብስክራይብ ይቅርባችሁ። ጥላትን እያሰፋችሁ ነው። ብሩኬ ሀሚ ደግሞ ግልጽ አለመናገርሽ ብሩኬ ሊረዳሽ አይችልም። አንቺ ግን ዙሪያ አንቺን ለማገድ ጥላቶችሽ እየተሯሯጡ ነው። እባካችሁ ብሩኬና ሀሚ መላ ፍጠሩ። የጨረቃ ፋሚሊዎች እውነቴን አድርሱላቸው። በውስጥ የምታወሯቸው አላችሁ ለጥንቃቄ። እነዚህ ልጆች ከተደራጁ አዲስ አበባን ቢሄዱ አይተዋትም ሀሚ። እሷ ደግሞ ታውቃለህ፣ እኔ ያውቃለሁ አጭር ሰው መከራ ነው፣ እኔ ያጥቃለሁ እያለች ችግር አለባት። ድርቅ ያለ መጥፎ ጸባይ ያለባት። ብሩኬ እንደተናገረው ለእኔ የምነግረኝ ሁሉ ነገር መጨረሻ ላይ ነው፣ ችግር ውስጥ እያስገባች ነው። እስከ መቼ ብሎ ትናል ለወንድሙ ተናግሯል። ስለዚህ ብሩኬ እንግዲህ መጨረሻው ላይ አኳኋኑ በቃ በቅቶኛል ለማለት ነው፣ ሰልችቶኛል ብሏል። ስለዚህ ሀሚ እባክሽ አንድና አንድ ከጎንሽም ከፊትሽም ከኋላሽም ብሩኬ ነበር አይደል የምትተማመኝበት። ብዙ ጓደኞች እንደራቁሽ በጸባይሽ ተናግረሻል፣ በሁሉ ነገር አንድ ብሩኬ። እሱንም ልታሪቁ ደግሞ ተነስተሻል። ሀሚ ልብ ግዢ። ሀሚ የፈለገ ብሩኬ እንዲህ እንኳን ስቶ ቢመታሽ ይቅርታ እኔን ጥፋተኛ ብለሽ እባክሽ ታረቂ። ብሩኬ ማለት የውሳኔ ሰው ነው። ብሩኬ አሁን ይህን ፕሮግራሙን ካለቀ ወይ እንደ ይሳፈራል ወይ የሆነ ነገር አቅዷል፣ ትናንዝቷል። እባክሽ ሀሚ ምቀኛ እየሰፋባችሁ ነው። እናንተን ለመለያየት ስራ እየተሰራ ነው። ንቂ። እንደገና ደግሞ እዚህ ጋር ደግሞ ወንድሜ እዚህ ጋር ማለት ነው ይሄ ልጅ ለብሩኬ መረጃ ሄዶ ይሄ ምንታ ነው ምንታ ፓስታ ማለት ነው ከተያዘ ከህግ በላይ ምንም አይመጣም። የላኩትንም ሁሉ ነገር ያወጣል። በህግ ይይዛል፣ የትም ሳይጠፋ ማለት ነው። አንተ እውነተኛ ትክክለኛ የነሱ ወዳጅ ከሆንክ እስቲ የምናይ ይሆናል። ብሩኬ ሀሚ ከምቀኛ ፈጣሪ ይጠብቃችሁ። እናንተም ደግሞ ልቦና ይስጣችሁ። እናንተ ናችሁ ለጥላት መንገድ እየከፈታችሁት ያላችሁ። የቡታጅራ ልጆች የስራችሁን ይስጣችሁ።